ሰላም ሰላም ፋሚሊ እንዴት ናችሁ? ሰላም ናችሁ? ያላችሁበት ሰላማችሁ ይብዛልኝ እያልኩኝ በአዲስ ቪዲዮ መጥቻለሁ ማለት ነው። ፕሊስ ባካችሁ ይህንን ቪዲዮ ላይክ ሳታረጉ እንዳትወጡ ስወዳችሁ። እንዳው የመዳም ቅመሞች እህቶቼ አበረታቱኝ። ላይክ ሳታረጉ እንዳትወጡ። እንግዲህ ከትንሽ ሰዓት በፊት ኤፍሬም ቤት ቪዲዮ ተለቆ ነበረ። እንግዲህ ከዚህ በኋላ ሰላም ናቸው። ሩታና አብርሽ ትላንትና ታርቀዋል። ሰላም ናቸው። ከዚህ በኋላ ብዙ ነገር ብሏል ኤፍሬም። እኔ በሱ ንግግርም ምንም ቅር ያለኝ ነገር የለም። በጣም ነው ደስ ያለን። ትላንትና እርግጠኛ ነኝ ትላንትና ሩታና አብርሽ በመታረቃቸው እኛ የሩታ ደጋፊዎች ሁላችንም ደስ ብሎናል ማለት ነው። እና ቀደምም ኤፍሬም ጋር በተለቀቀው ቪዲዮ ደስ ነው ያለኝ። በቃ የወደፊት ነገሮች ሁሉ በቃ ጥሩ እየሆኑ ከአንድ ስቴፕ ወደ ሁለት ስቴፕ እንደሚሄዱ አይነት ነገር ነበረ ኤፍሬም ጋር እየሰሩት የነበረው ቪዲዮ ላይ እኔ የተገነዘብኩት ማለት ነው። አሁን ግን ዳኒ መጥቶ አሁን ዳኒ ከደቂቃዎች በፊት የተለቀቀው ቪዲዮ አይታችሁታል። ዳኒ ቤት ለምን ይቅርታ ጠየቅሽ? ለምን አንቺ እንዴት ብለሽ አንቺ ይቅርታ ጠየቅሽ? ለምን እሱ መጥቶ ኤፍሬም ለምን ለሱ ይዘህ መጥተህ እሷን ይቅርታ እዚህ ጋር በነገራችን ላይ ይቅርታ መጠየቅ ትልቅነት ነው። ቤተሰብ እናንተ አጥፉም አታጥፉም ይቅርታ መጠየቅ ትልቅነት ነው። ዳኒ እዚህ ጋር አትሳሳት፣ በሩታ ህይወት ውስጥም አትግባ ማለት ነው። እኛ ምንም ሆነ ሩታም ይቅርታ ትጠይቅ፣ አብርሽም ይቅርታ ይጠይቅ፣ ሁለታቸው አንድ ላይ ሆነው ልጃቸውን እንዲያሳድጉና እንዲያሳድጉ ብቻ ነው የምንፈልገው። አንድ ላይ ሆነው ልዑሌን እንዲያሳድጉ። ልዑሌ ያለባትም ያለ እናትም ማደግ ስለሌለበት የድሮ ፍቅራቸው ተመልሰው አንድ ላይ እንዲሆኑ ነው የምንፈልገው። ስለዚህ ዳኒ አትሳሳት እዚህ ጋር ማለት ነው። እኔ ደስ አላለኝም፣ የዳኒ ንግግር ደስ አላለኝም። ቤተሰብ እናንተስ ምን ተሰማችሁ? ትክክል ነው ብላችሁ ነው የምታስቡት? ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑልኝ። እወዳችኋለሁ።